የኳላ የምትመለከቱት በትናንትናው ዕለት በሳውዲ አረቢያ የተደረገ ኮንሰርት ሲሆን አሜሪካዊ የሆነችውና ዘፋኝ የሆነችው ካርዲ ቢ ያደረገችው ኮንሰርት ነው። ሳውዲ አረቢያ የሚደረግልኝ እንክብካቤ አሜሪካ በነበርኩበት ወቅት ከሚደረግልኝ እንክብካቤ እጅጉኑ የበለጠ ነው። ወደ አሜሪካ የመመለስ ፍላጎት የለኝም፣ በዛው በሳውዲ አረቢያ የምኖር ይመስለኛል ብላ እንግዲህ ላይቭ በስርጭቷ ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ደስ የሚል ቪዲዮ አይደለም። አሁን ላይ እየተለመደ ነው፣ እጅግ በጣም ነው የሚያሳዝነው። ኢና ሊላህ በሳውዲ ላይ ኮንሰርት ከቀን ወደ ቀን በየጊዜው እየተዘጋጀ ይገኛል። እንግዲህ በቅርብ ጊዜ የኛ ሀገር ሙዚቀኞች ኮንሰርት አቅርበው ነበር። አሁን ደግሞ ካርዲ ቢ የምትባል እንግዲህ ታዋቂ የሆነች ሙዚቀኛ ስሟ እንደውም ከሌላ ደስ ከማይል ኢንዱስትሪ ጋር እየተያያዘ ያለች ሴት ኮንሰርት አቅርባለች። በጣም በሚያሳዝን መልኩ እሱ ቪዲዮ ወደ እናንተ አጋራችኋለሁ። የራሴን ሀሳብ አስተያየት እሱ ላይ የምሰጥ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። አሰላሙ አለይኩም እንዴት ናችሁ? አንዴ ነው ወደዚህ ወደ እኔ ጠጋ ብላችሁ አይኔን እያያችሁ ልብ ብላችሁ አዳምጡኝና ሁሌ ላይ ስገባ ምናምን ለምን አታገቢ ምናምን እያላችሁ በቃ ትጨቀጭቁኛላችሁና አንድ ነገር ልንገራችሁ። እኔ ማግባት ሳልፈልግ ቀርቼ አይደለም፣ ግን ተከድቼ ነው። ህይወት ያልኩት ሰው፣ በልቤ ውስጥ ያነገስኩት ሰው፣ የልጆች አባት ብዬ ያስብኩት ሰው፣ የእኔ ማረፊያ ይሆናል ብዬ ድሬም ያረኩት ሰው ከርቶኝ ነው። ወላሂ ልቤን ሰብሮት አሳዝኖት ነው እንጂ እኔ ማግባት ሳልፈልግ ቀርቼ አይደለምና ይሄ የጎዳኝን ሰው ልቤን የሰበረው ሰው እኔ የአላህ ባሪያ አይደለሁ። ከአላህ ጋር በመሆን ለአላህ ነግሬለት አላህ ልቤን ጠግኖልኝ ነው እንጂ እኔም እኮ ለማግባት መንገድ ላይ ነበርኩ። ወላሂ መንገድ ላይ ነበርኩ። ግን አላህን የያዘ ሰው ቢጎዳም አይጎዳም አላህ ይጠግነዋል። አላህ ደግሞ የማይጠቅመውን ነገር ቢፈልገው ምርጫው ቢሆን ያስወግድለታል። እና ማግባት የማይፈልግ ሰው የለም። እና ሰውን ለምን አታገቢም እያላችሁ አዛ አታርጉ። ምን እንዳሳለፈ ህይወቱ ላይ ምን እንደተፈጠረ አታውቁም። እና ፕሊስ እንደዚህ አይነት ጥያቄ በተደጋጋሚ ማንኛውንም ሰው አትጠይቁ። ወላሂ ማንም ሰው ዱንያ ላይ ሲኖር የህይወት ህልሙ ጥሩ ትዳር መስርቶ ጥሩ ልጆችን ወልዶ መኖር ነው። ስለዚህ እባካችሁ በተደጋጋሚ እንዳትጠይቁኝ ይህን ጥያቄ። በጣም ታሳዝናለች። ወላሂ በጣም ከባድ ነው። አስቡት እንግዲህ የትዳር መንገድ ላይ የነበረች ሴት ነችና ምን ያህል ከባድ እንደሆነ የትዳር ፕሮሰስ ላይ ሆና በዛ አጋጣሚ ላይ ሆና ልቧን ሰብሮት ሲሄድ ምን ያህል ልትጎዳ እንደምትችል አስቡት። በጣም ከባድ፣ በጣም ያሳዝናል በጣም። እና ይህንን ቁስላችንን ደግሞ እንዳናስታመም የሚያደርጉት ቁስላችን ላይ እንጨት የሚሰዱት ደግሞ ሰዎች ናቸው። ይመጡና ከመሬት ተነሱ፣ ለምንድነው ግን አንቺ ማታገቢው? ለምንድነው ግን አንተ ማታገባው? ምናምን ነገር ብለው በቃ እኛን ይጨቀጭቁናል። እኛ የራሳችን የሆነ ምክንያት ይኖረናል። ፕላስ ደግሞ ትዳር ያው ከአላህ ነው፣ አላህ ሲፈቅድ ነው የሚሆነውና እንደዚህ እያላችሁ ፕሊስ ያላገቡ ሰዎችን አጨቅጭቋቸው። በተለይ የእህታችን አይነት ታሪክ ያለው ሰው ደግሞ እጅግ በጣም ከባድ ነው የሚሆንበትና ፕሊስ አንዳንዴ አይኑ ይገባኛል እኮ ትዳር ምናምን ለምን አታገቡ ምናምን ትሉት ከመልካም አንጻር ነው፣ ጥሩ ከማሰብ ነው። ግን አንዳንዴ ብታልፉት ጥሩ ነው። ምክንያቱም ያ ሰውዬ ሳይፈልግ ቀርቶ አይደለም፣ በጣም ይፈልጋል ማግባት ምን ማለት። ነገር ግን ያው አላህ አልፈቀደውም። አላህ እስኪፈቀድ ድረስ ለምን አታገባም እያሉ አንድን ሰው ማስጨነቅ ትክክል አይደለም ብዬ አስባለሁ። እህታችን ደግሞ የተሰበረ ልቧን አላህ ሱብሓነሁ ወተዓላ ይጠግናት። ከታላላቅ ሰዎች አንዱ ልብህ በሰዎች ውዳሴ እንዲፈነድቅም በወቀሳቸው እንዲያዝንም አትፍቀድ ይላሉ። በእርግጥም ይህ ንግግር ህይወታችንን በተሻለ መልክ እንድንመራ ወሳኝ መርህ ነው። በሰራነው እልፎች ሊያደንቁን፣ እልፎች ደግሞ ሊያጣጥሉን ይችላሉ። ይህ የእኛን ማንነት እንዲወስን አንፍቀድ። ለራሳችን ከልክ ያለፈ ቦታም ከመጠን ያነሰ ክብርም አንስጥ። በልካችን እኛ በቂ ነን። በማንም አንደበት ብንንኳሰስ አንኮስስም፣ በማንም ብንወደስም እንደዚሁ። በህይወት ረክቶ የመኖር አንደኛው መርህ ልክን ማወቅ ነው። በልክ መኖር። የኤቢ ፕላስ ቤተሰብ ሆነ ይቆዩ።
በትክክል ልኩን አንድ ሰው ካወቀ በቃ ጤናማ የሆነ ኑሮ ይኖራል ብዬ አስባለሁ። አሁን ልካችንን አለማወቃችን እኮ ነው፣ በልካችን አለመኖራችን ነው። ራሳችንን በሌላ ሰው እይታ ስለምንመዝን ነው ችግር እየፈጠረብን ያለው። ሰው ምን አለኝ፣ ሰው ጥሩ ነገር ሲያወድሰን ምን ሲለን ራሳችንን እንሰቅላለን፣ እንዲሁም ሲወቅሰን ደግሞ ራሳችንን ታች አድርገን እንገኛልና እንደዚህ አይነት ሰው መሆን የለብንም። ለትችት የሚደነግጥ እንዲሁም ደግሞ ለውዳሴ የሚደነቅ አይነት ሰው መሆን የለብንም። ራሳችንን የሰራነውን ስራ ገምግመን ቫልዩ ልንሰጠው የሚገባው አይ ነው። ሰውንና አናዳምጥ፣ አስተያየት አንቀበል ምናምን ማለት ያለብን እንቀበል። ቢሆን አስተያየት የሚሰጠን ሰው መቀበል አለብን። ነገር ግን ከመሬት ተነስቶ ለሚተቸን ሰው ኩርመት ማለት እንዲሁም ደግሞ ከመጠን በላይ ለሚያወድሰን ሰው ደግሞ ልባችን ቅልጥ ማለት የለበትም። 200-300 ሰው የሚጭን አይሮፕላን ላይ ሰው ወጥቶ 2 ፓይለቶችን 3 ፓይለቶችን አምኖ አየር ላይ ይስቃል፣ ይጫወታል፣ ይበላል፣ ይጠጣል፣ ይተኛል። እነዛ 2 እንስሶች አሉ። ከሁለት አንዱ እንቅልፍ ቢጥለው ወይም ሁለቱን እንቅልፍ ቢጥላቸው ምንድነው ሊፈጠር የሚችለው? 30,000 ሜትር ከፍታ ላይ ያለ አየር ውስጥ ምንድነው የሚሆነው? 200-300 ሰው አንድ ላይ ሆኖ ግን የሁሉ ረስተን ስንበላ ስንጠጣ አምነናል እነዚህን ፓይለቶች። እነዚህን ሁሉ አድርገን አላህ ምን ይላል? فما ظنكم برب العالمين إلى الخالق الكون ለዓለማቱ ያላችሁ እምነት ይሄ ከሆነ ለፍጥረታት ያላችሁ እምነት ይሄ ከሆነ ለዓለማቱ ጌታ ያላችሁ እምነት እንዴት ነው ይላል። ኻሊቅ الكون ይሄ ነው። ቅድም እንዳልኳችሁ ሙሳን አለይሂ ሰላም ባህርን የከፈለ በነብዩ ፊት ለፊትና እነሱን ለመያዝ የቆሙ ሰዎች ላይ አይናቸውን የጋረደ የሆነ ጌታ በእያንዳንዱ ህይወት ጉዳዮቻችን ላይ ለአላህ ነገሮችን ስንሰጥ አላህ ነገሮችን መቀየር የሚችል ነው። فما ظنكم برب العالمين إن الخالق الكون لله لن تطرطاري ምንድነው? እንዴት ትጠረጥሩኛላችሁ? እንዴት ታስቡኛላችሁ? ይላል አላህ። والله خالق الكون ነገራቶች ሁሉ ኩን ፈየኩን በማለት የሚቀይር ጌታ ከችግራችን ወደ ደስታ ከመከራችን ወደ ስኬት ማምጣትና ማሻገር የሚችልታ በኩን ቃሉ የሚቀይር ጌታ ነውና ለሱ ያለን እርግጠኝነት ሲቃ እምነት ትልቅ ይሁን፣ ሁሉ ነገራችን ይስተካከላል የሚል መልእክት ነው ያለኝ። በትክክል ኡስታዘና እኛ አላህ ላይ ያለን ተወኩል አንዳንዴ የይምሰልም ይመስለኛል እያስመሰልንም ይመስለኛል። ምክንያቱም ሰው ላይ የምንተማመኑን ያህል የምር አላህ ላይ እንተማመናለን ወይ ሲባል እጅግ በጣም ጥያቄ ውስጥ ነው። ምክንያቱም ኡስታዝ እንደገለጸው አንድ ፓይለት ወይንም ፕሌን ውስጥ ሆነን እንግዲህ አየር ላይ እየተንሳፈፈ የሚሄድ ፕሌን ላይ ኮምፎርታብል ሆነን ነው የምንሄደው። በቃ አንጨናነቅም ምናምን ልባችንን እዛ ሰውዬ ላይ ጥለን ማለት ነው ተማምነንበት ፓይለቱ ላይ። ነገር ግን አላህ Subhanahu Wa Ta'ala የኛን ጉዳይ የኛን ሀጃ ያስፈጽምልናል ብለን ከልባችን ምናምን አይመስለኝም፣ እንጠራጠራለን። እንደውም በጣም ከመጠራጠራችን የተነሳ የራሳችን ዱዓ አያሳምነንም። እባክህ ዱዓ አድርግልን ብለን ሌላን ሰው እንጠይቃለን። አላህ Subhanahu Wa Ta'ala ሁሉንም የሚሰማ ጌታ ነው። በእርግጥ ለአላህ ቀረብ ያለ ሰው እንደው ዱዓ ቢያደርግልን መልካም ነው። ያ የተጠላ ነው ማለት አይደለም። ነገር ግን ይሄን ያለው በቃ አላህ ላይ የማንተማመነው በቃ ዱዓችንን አናምነውምና እንደዛ መሆን የለበትም። አላህ Subhanahu Wa Ta'ala ምንም የሚሳነው ጌታ አይደለም። ኩን ፈየኩን አንድን ነገር ለማስገኘት አላህ Subhanahu Wa Ta'ala ሁን ማለት በቂው ነውና አላህ ላይ ከልብ እንመካ፣ አላህ ላይ ከልብ እንወከል። አሁንም ወስዳችሁ ቪዲዮ እንግዲህ እጅግ በጣም የሚያሳዝን ቪዲዮ ነው። በሳውዲ አረቢያ ላይ ከቀን ወደ ቀን ኮንሰርት፣ መጠጥ፣ የተለያዩ ነገሮች እየተፈቀዱ ይገኛሉና ካርዲ ቢ እንግዲህ ኮንሰርት አቅርባለች በጣም በሚያሳዝን ሁኔታ። የእሷን ቪዲዮ መረጃዎች እንከታተልና የራሴን ሀሳብ አስተያየት መጨረሻ ላይ የሚሰጥበት ይሆናል። ይህ ከኋላ የምትመለከቱት በትናንትናው ዕለት በሳውዲ አረቢያ የተደረገ ኮንሰርት ሲሆን አሜሪካዊ የሆነችውና ዘፋኝ የሆነችው ካርዲ ቢ ያደረገችው ኮንሰርት ነው። በዚህም ኮንሰርት ላይ እንግዲህ ልዩ የሆነ ጊዜ እንዳሳለፈች እሷ ተናግራ፣ በተጨማሪም እንግዲህ በሳውዲ አረቢያ የሚደረግልኝ እንክብካቤ አሜሪካ በነበርኩበት ወቅት ከሚደረግልኝ እንክብካቤ እጅጉኑ የበለጠ ነው። ወደ አሜሪካ የመመለስ ፍላጎት የለኝም፣ በዛው በሳውዲ አረቢያ የምኖር ይመስለኛል ብላ እንግዲህ ላይቭ በስርጭቷ ተናግራለች ማለት ነው። ሳውዲ አረቢያም ከጊዜያት በኋላ እንግዲህ እየፈቀደችው የመጣችውና ከቱሪዝም አንጻር ደግሞ በአገሪቷ እንደ አዲስ የተፈቀዱ ያሉ ነገሮች ብዙዎችን እያነጋገረ ይገኛል። በአሁኑ ወቅት እንግዲህ ካርዲ ቢ የተሰኘችው የአሜሪካኑ ዘፋኝ በዚህ መልኩ እንግዲህ በሳውዲ አረቢያ ፐርፎርም አድርጋለች ማለት ነው። ብሩክ ነው። መልካም ቀን ይሁንላችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ። Thank you for having me in your country. Everything is mashallah, mashallah. You ready for a Cardi B party? Let's go. Turn up for me. Let's go. I like diamonds, I like stunning, I like shining, I like $1,000,000 deals. It's my pen, girl I'm signing. I like those Balenciaga. እንደተመለከታችሁት ነው እንግዲህ እጅግ በጣም ነው የሚያሳዝነው። በሳውዲ አረቢያ ላይ ከጊዜ ወደ ጊዜ እየተፈቀዱ ያሉ ነገሮች ቀለል ተደርጎ እየታዩ ያሉ ነገሮች እኔን ግርም እያሉኝ ይገኛሉ። እንግዲህ
በቅርብ ጊዜ ኢትዮጵያኖች ሙዚቃ አቅርበው ነበር፣ ኮንሰርት አቅርበው ነበር በጣም በሚያሳዝን ሁኔታ። አሁን ደግሞ እቺ ዝነኛ ተብላ የምትታሰበው ካርዲ ቢ አቅርባለች ሙዚቃዋን ማለት ነው እና ኮንሰርት አቅርባለች። በጣም ነው የሚያሳፍረው እውነት ለመናገር። እኔ በዚህ ጉዳይ ላይ አሊሞች፣ ይሄ ታዋቂ አሊሞች፣ ትላልቅ አሊሞች ለምን ዝም እንዳሉ ግራ ይገባኛል። ለምን ፈተዋ እንደማይሰጡ ግራ ይገባኛል። ማለት ዝም ማለት የለባቸውም። ይሄ ሳውዲ አረቢያ የተቀደሰች ሀገር ነች እና እነዚህ አይነት ነገሮች መደረግ እንደሌለባቸው በይፋ ማውገዝ አለባቸው። ምክንያቱም የነቢያችን ሰለላሁ ዐለይሂ ወሰለም ሀገር ናት። ነቢያችን ሰለላሁ ዐለይሂ ወሰለም ጀሰዳቸው ያረፈበት ቀብራቸው ያለበት ሰሃቦች የነሱ ቀብር ያለበት ሀገር ነውና እንዲህ እንደ ቀልድ ተራ ሙዚቀኛ እየመጣ ሙዚቃውን እያቀረበ በጣም የሚያሳፍር ድርጊት እያደረጉ እየሄዱ ነውና በጣም ከባድ ነው። አሁን ይሄ በጣም ቀፋፊ የሆነ ነገር ነው አይደል የተመለከትነው። አሁን ደግሞ ከጊዜ ወደ ጊዜ ይሄ ጸጥ ከተባለ ዑለሞች ዝም ካሉ ነገ ከነገ ወዲያ ደግሞ ከዚህ የባሰ ነገር በጣም የሚያሳፍሩ ነገሮች ሊካሄዱ ይችላሉ። ምንም ጥያቄ እኔ በቃ እንደዛ ነው እየፈራሁ ያለሁት ወላሂ ለአዚም። ስለዚህ በዚህ ጉዳይ ላይ ትላልቅ አሊሞች ታዋቂ አሊሞች ኢንተርናሽናል አሉና እነሱ ትላልቅ አሊሞች በዚህ ጉዳይ ላይ መናገር ሀሳባቸውን መስጠት አለባቸው። ዝም ማለት የለባቸውም ብዬ አስባለሁኝ። ከባድ ነው። መጪው ጊዜ እጅግ በጣም የሚያስፈራ ጊዜ ነውና አላህ Subhanahu Wa Ta'ala ይጠብቀን ነው ማለት ፈልገው። ነገር ግን እኔ እንደዚህ አይነት ቪዲዮዎችን በምሰራበት ሰዓት ኮሜንት ላይ የምትመጡ ወንድም እህቶቼ ያላችሁ ውሸትን ነው ሳውዲ አይደለም ምናምን የምትሉኝ ያላችሁ፣ ለምን ሳውዲን በእንደዚህ አይነት ገጽታ ለማሳየት ተሞክራለህ የሚሉም አንዳንድ ኮሜንቶች እመለከታለሁና እውነት እኔ ሳውዲ መልካም ነገሮችን ባሳይ ደስ ይለኝ ነበር። ለሳውዲ ሲጀመር መልካም ነገር ብርቅ አይደለም። ሁሌም መልካም ነገር ያለበት ሀገር ነው። ዑምራ የሚደረገው እዛ ነው። ቅብላችን ወደዛ ነው። ካዕባ ያለው እዛ ነው። ምንም ጥያቄ የለውም። በቃ የተቀደሰች ሀገር ነች። ስለዚህ የሳውዲ መልካም ገጽታ ምንም የሚያስገርም ነገር አለው። ሳውዲ ውስጥ የሚያስገርመው መጥፎ ነገር ሲደረግ ነው፣ መደረግ ስለሌለበት ማለት ነው። አንዴ ተደርጎ ቢሆን ኖሮ እሺ በቃ መሪው ተሳስቶ ነው ምናምን ብለን እናስባለን። አንዴ ሁለቴ ሶስቴ ሲደጋገም ግን ይሄ ነገር ከባድ ነው፣ ወዴት እያመራን ነው የሚል ነገር ስለሚያቃጭልብኝ ነው። መታረም አለበት። አላህ Subhanahu Wa Ta'ala ለመሪውም ሂዳያ ይስጠው፣ ለኛም ሐቲማችን ያሳምርልን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።